ደግሞ እቺ ቆይት ቆይ ነው ምን አይነት አጁዝ የሆነ ሰውዬ ነው ቤት ውስጥ ያስገባሽው? አጁዝ አልከው? አንተ ነህ ብዬ እኮ ነው። ማለት ምን ማለት ነው? አንተም ብዬ ማለት ምንም በቃ ተው። ይልቅ ወዴት ነህ? እኔማ እኮ ቃል እኮኝ እኮ ነው። አንተን ነው? አዎ ያዘዘኝ ነገር እኮ የደጋገምኩት እየጠራሁት ነበር ስመት የነበረው። አሁን አንቺ ሳገኘው ጠፋብኝ። ምንድነው ብዬ የምገዛው? ቆይ ምን ብለህ ነው? እንትን ሲጋራ ገዛልኝ ብሎኝ። አንተ ትተኸኝ ባትሄድ ኖሮ ሁሉ ባልተፈጠረ ነበር። ቆይ እኔ የምለው አንቺ ልጠይቅሽ እንጂ ምን ስትይኝ ያስገባሽው ይሄን ሰውዬ? አውራ ዶሮ የመሰለ ሰውዬ። ተው ናቲ በቃ። አንተን ደግሞ እንደዚህ አይነት ነገር ውስጥ አላስገባም። ቆይ ምንድነው? እኔ ምንም አልገባኝም። ኒና አሁንም እያጨሰ ነው እንዴ? እያጨሰ ነው። ቤቱን እንዳያጋየው ተጠንቀቂ። ስሚ ታዳሚና እኮ ከበሮ መቼ ነው የቀረው እንጂ ሰውዬው እኮ ጠንቋይ ነው የሚመስለው እኮ። የምሬን ነው። ደግሞ ተጠንቀቂ እንዳይቀይርሽ። ከባድ ነው ሰውዬው ያስታውቃል። አንተ ቀልድ። ምን ቀልድ ያለው ኒና? ቆይ ግን ሆነሽ ነው አንቺ ጨዋታ ጠፍቶብሻል። ይልቅ በቃ አሁን የተባልከውን አምጣና ስጠው ደግሞ እንዳይጮህብን። ይሄ ጥላቢስ የሆነ ሰውዬ 2 ቀን ውጭ ባድር ነገር አለምን ላይ ግግግርት ይልብኛል እንዴ? ስመጣማ አጣራለሁ። ምሩ የተፈጠረውን የሆንሽውን ንገሪኝ። ምንድነው እሱ? ምን ጽዮን እኔ ጋር ናት? ምን ትሰራለች አንቺ ጋር? እንኳን ካንቺ ጋር ከኔስ ጋር መች ተግባብተን እናቀና። እሺ መጣሁ። እኔ ልጅ ምን አይነት የተረገመች ነች! እግሬ ወጣ ማለቱን ጠብቃ ወጣች ማለት ነው። ማን ነው ከቻሳ አብሮ የነበረው? ማን? አሁን ከቻሳ አብሮ የነበረው ልጅ እንግዳ ነው ናቲ ነው። እና ምን አባሽ ነው ታዲያ? ከመምጣቱ በፊት ለኔ ቀድመሽ አልነግሪኝም ነበር? አላቅም ነበር እንደሚመጣ። እንድናወራ ፈልጋለሁ። ምን? ስለምን ኬዝ ነው ማናገር የምትፈልጊው? ቆይ አንተ ከኔ ጋር ችግር አለብህ? ይኸውልሽ ከዚህ ከተረገመ ቤተሰብ ጋር ምንም አይነት ዝምድና ከሌለሽ ከአንቺ ጋር ምንም ነገር አይኖረኝም። አልገባኝም። ተሾመን ታውቂዋለሽ? ጥሩ ሰው ነበሩ። ነፍሳቸውን ይማረው። አይማረው፣ ነፍሱን አይማረው። እንደውም ሰይጣን ቢቀጥረኝና ገሃነሙኝ ስገርፈው ኑሮ ደስታዬ ነበር። ባይቀጥረም እኮ መግባት አይቀርም። ማዘሯ ገና 15 ዓመት እያለች ነበር አስክፈል ብሎ ከቤት ይዟት የወጣው። ከፈለገ ከተጫወተባት እንደ ሸንኮራ ከመጠጣት በኋላ አሽቀጥሮ ጣላት። የተረገመ ማይረባ ደሞ እንደገና ሌላ እኮ። በጣም ግርም የሚለኝ እንደዛ እርጉዝ መሆኗን እያወቀች ተሾመን ማግባቷ። እንዴት? ማዘሯ ከተሸ እንዳረገዘች ደጋግማ ነግራት ነበር። ግን ጭራሽ ልትሰማትና ልትረዳት ፈቃደኛ አልነበረች። የሚያስፈልግሽ ነገር ካለ እንረዳሻለን፣ ግን በቃ ፍቅሬን ተይልኝ ምናምን። ራስ ወዳድ ነበረች፣ መጨረሻ ራስ ወዳድ። ይቅርታ አንዴ እንቀጥለዋለን። ግን ማን ነው ትክክለኛ ስም? ምን ያደርግልሻል? ምን ከቤት ነው አይደለም የሚለውን ለማወቅ እኮ ነው። ይኸውልሽ እኔ ጨካኝ መሆን ፈልጌ ምናምን አይደለም። ዝም ብለሽ ስሚ። እዛው ጎዳና ተወለድኩ፣ እዛው ደግሞ ጎዳና አደግኩኝ። ገና ፈላይ ያሉኝ ነው ማዘሯ የሞተችው። ነፍሷን ይማረው። ከዛ ያን የተረገመ አባቴን ጠላሁት። የተነገረኝን ታሪክ ይዤ ስብከነከን ስንገላታ ኖርኩኝ። አሁን ደግሞ ጊዜ ፈቅዶ አገናኘች። ስለዚህ ለዛ ነው ዛሬ ላይ እንደዚህ መሆኑ። እንዴት አገኛቸው? የሆነ ጊዜ መቃብር ቦታ ስናዝግ ከነ ሙሉ ክብሩ ምናምን ተጽፎ ምናምን አየሁት። ደነገኩ። ከዛ ደግሞ ውስጤም የሆነ ነገር ተሰማው።
ላይ መቃብሩ ላይ ሆኜ ረጋገጥኩት፣ ጮኩበት፣ ረገጥኩት በደንብ አድርጌ። በዛ ሰዓት ብችልና ማድረግ ቢሳካልኝ ኑሮ አውጥቼ እንደገና በቀብረው ደስተኛ ነበርኩኝ። ግን ደግሞ በሰዓቱ ያን ማድረግ አልቻልኩም ነበር፣ ማድረግም ስለማልችል። አይ የማትረቢ ነሽ። እሺ የሰው ችግር የሰው ደግሞ ፍላጎት አይገባሽም። ይሄ ልጅ ወልዶ ከዛ እንደፈለጉ መጣል ማሰቃየት ይሄ ደግነት ነው እንዴ? እና እኔ እነሱ መስዬ ነው? ተረጋጋ እንጂ። ከዚህ በኋላ አንድ ባንድ ስለሱ ጥሩነት የሚያወሩን ሰዎች አለቃችሁ። ለነሱ ደግሞ ሀዘኔታ የሚባል ነገር የለኝም። በወጣት ነው የምትቀጠቀጠው። አልበዛም እንዴ? ተሺ ዳለ ቤተሰቦችን ጎዳና ላይ ነው በትንል። ያኔ ቆመ ብታይኝ ደስታዬ ነበር። ለምን እዚህ መጣሽ? እንዴ አለምዬ ልካኝ እኮ ነው። ለምን እዚህ መጣሽ ነው ያልኩሽ። ምንም ብቻዋን ከምትሆን ብዬ ለያት ብዬ ነው። እስኪ አትቅለስለሽ። አሁን ስትይኝ ነበር እንዴ? ምን አልኩኝ? ምግብ ስልሽ የለም አልሽኝ። እኔ ደግሞ እሺ አልኩ። ኧረ ጽዮን አትዋሽ። ቢያንስ ፈጣሪሽን እንኳን ፍሪ። እዚህ ቤት እግርሽ እንዳይረግጥ ብዬሽ ነበር አይደለም? አዎ። እና ንቀት ነው? አይ ኧረ እንደዛ አይደለም። ጥሩ አሁን ይቅርታ ባያትና እንሂድ። ማንን ነው ይቅርታ የምለው? ነገርኩሽ ጽዮን፣ ምሩን ይቅርታ ጠይቂያትና እንሂድ። እንዴ ለምን? ልጠይቃት በመጣው ይቅርታ ልበላት? ተናገርኩ። አሁን ይቅርታ ጠይቂያት። እሺ በጣም ይቅርታ፣ መምጣቴ ልክ አልነበረም። ካሁን በኋላ እዚህ ቤት ብትመጪ ከኛም ቤት መውጫሽ ነው። ሰማሽ አይደል? አዎ። ጥሩ አሁን ውጪ ጠብቂ። እሺ ምሩ ልጄ፣ በሷ ስም እኔ ይቅርታ ጠይቅሻለሁ። እሺ ግድ የለም። ቡና ላፍላ? ግድ የለም፣ ስራ ጥዬ ስለመጣሁ ሄዳለሁ። እሺ እንግዲህ ሳላፈላ ስለጠበኩት ይቅርታ፣ ከአቅሜ በላይ ሆኖብኝ ነው። በፍጹም ምንም ችግር የለም። እና ደግሞ አደራሽ ለናሆሜ እንዳትነግሪው እሺ፣ እንዳይጨናነቅ። ችግር የለውም፣ አልነግረውም። ጥሩ ሰላም ወይ በቃ። እሺ ደህና ዋልክ። ወይኔ ውጋቱ ምንም አልቻልኩትም። ለሰኔ ልደውልለትና የቤቱ ዘደኝ። አንቺ ልጅ በቃ ቂጥሽ አይቀመጥም። ቆየት ሄደሽ ነበር እንዴ? ምን ይዘጋሻል? አለምዬ በእናትሽ በቃ ተይኝ። አሁን አዩ ቀድሞ ቢመጣ ምን እንደሚል ታውቂያለሽ እንዴ? እና እሱ አይደለ እንዴ በየመንገዱ እያብጠለጠለ ይዞኝ የመጣ? ማን? አዩ? አዎ እሱ። እንዴት ማለት? ዛሬ እዛች ምሩ ጋር ሄጄ ነበር እና ከዛስ? ከዛ አላስገባም ስትለኝ ገፍትሬ ያትገባው። ለጋሼ ደውላ ምን እንዳለችው አላውቅም። እሳት ጎርሶ እሳት ለብሶ መጣና ልክ ነገረኝ። ምን ብላው ነው እቺ ሾክ? እኔ ምን አውቃለሁ። ደሞ ከያናደደኝ እሷን ይቅርታ መጠየቄ ነው። ማንን ይሆናል? እሷ ነች። ጋሼ ፊት እየተቀለሰለሰች ይቅርታ እንድጠይቃት አስደረገችኝ። አረ እንደዚህ መጫወት ጀመረች። አንቺን እንደዚህ ካለችሽማ ነገ ደግሞ ወደኔ መምጣት አይቀርም። አረ ደግሞ ውሃም ደፍታብኛለች። እጭ በሽተኛ ማትረባ። ለነገሩ እሷ ምን ታድርግ? ናሆምና አዩ ናቸው የልብልብ የሰጧት። እንዴት ላያችን ላይ ያጨፍር። እኔማ አብረሽኝ በሄድሽ ኖሮ ነው ያልኩት። ለጠይቃት በሄድ እንደ ውሻ ከተባረርኩበት ቤት ማን አባቷ ፈቅዶላት ነው? ሲጀመር እሷ ሳትሞሸር ሰው ቤት ገብታ ደግሞ ሰውን አላስገባም ምናምን የምትለው ማን ስለሆነች ነው? አይ አለምዬ፣ ቆይ እሷ ስነ ስርዓት ቢኖራት ኖሮ ተመልሳ ትገባ ነበር። ይቺ አሳዳጊ ይበደላት። ምን አይነት ጉድ ነው የነገርሽኝ እባክሽ? እኔ እንደውም እንዳትናደጂ ብዬ ነው እንጂ በጥፊ መታኛለች። ጭራሽ? አዎ ዛሬ እንዳውሬ ነው ሲያደርጋት የነበረው። ልጄ የለማ ማን ያታል? እሱም ቢሆን ስነግረው በፍቅሯ ታውሮ ምንም ሊሰማኝ አልቻለም። እኔ አላቅም።
የናሆም ወደፊት ራሱ በጣም ነው የሚያሰጋኝ። የት ነበር ቦርሳዬ? ምን ነው? ለሄድላት ነው እንዴ? ወዴት? ኧረ አለምዬ ተረጋጊ፣ ደግሞ ሌላ ጦስ እንዳትሆንብሽ። እንዴ ለምን ፍግም አትልም? ደግሞ በሽታዋን ይዘን ተሸክመን በኖርን እንሰደብ እንዴ? አሳያታለሁ ማንነቴን፣ ሄድላታለሁ። እሺ በቃ እኔ ቦርሳሽን ይዤልሽ ልምጣ። እንዴ ናትና አለም እኔ ነኝ ያቀበጥኳት። እኔ ሲነሳብኝ እሷ አታውቀኝም ማለት ነው። ጽዮን ቶሎ በይ ቦርሴን አቀብኝ። ጽዮን ቶሎ በይ ቦርሴን አቀብኝ። ምን ሆነሽ ነው? ደህና ነኝ ሰኒ፣ አትደንግጭ እንዴ እና በቃ ተነሽ ሆስፒታሉ ሰጂን ብለሽኛል ነበር እንዴ? ኧረ አሁን ደህና ነኝ። እንደዚህ ሆነሽ ደህና ነኝ አትበይኝ። በቃ ተነሽ አሁን እኮ ውጋቱ ለቆኛል። ምንሽ? ደረትሽን ይወጋሽ? ኧረ አይደለም ሆዴን ነው። ሆዴን? አዎ ግን ፈጣሪን ተንበርክኬ ስለምነው ቀለል አለልኝ። ቆይ ከባድ ዕቃ አንስተሽ ነበር እንዴ? ኧረ አላነሳሁም። እና እንዴት ከመሬት ተነስቶ ይወጋሻል? ጽዮን እዚህ መታ ነበር። ምን ልታረግ? አላቅም ግን ስራዋን ሳየው እኔን ለማናደድ ሆን ብላ ነው የመጣችው። እና ጠሪኝም ነበር እያጋጫው ጸጉሯን ጎትቻ አስወጣት ነበር። አይ እንደዛ ማመች ሆነ። ጭራሽ አይና ወጣ ሆና ብሶባት ነው የመጣችው። እንዴ እና እሷ ስትናገርሽ ተናደሽ ነው ይወጋሽ? አይደለም ግን አልወጣም ብላኝ ስንታገል ነው ሆዴን ያስመታችኝ። ምን? አዎ ግን ፈጣሪ እንደሰው አይደለም፣ እሱ ተጋረደልኝ። እና እንደዚህ አድርጋሽ ዝም አልሻት? ቤቷን ንገሪኝ እሄድላታለሁ። እንዴ ሰኒዬ ተረጋጊ እንጂ። እንዴት ነው የምረጋጋው? ቆይ እንዴ የነገርሽኝ ነገር እኮ የሚያረጋጋ አይደለም። አውቃለሁ ግን ደግሞ እንደዚህ ስለሆነ እኮ ምንም አይፈጠርም። እሱማ ልክ ነው። ደግሞ ዝም ማለት እኮ ፍራቻ አይደለም።